ሰጣው ሳይሆን አሁን ስጥ እንዳዲስ እንዴት እንዳመጣው እንዴት እንደነበራችሁ ከሱ ጋር እንዴት እንደምትተዋወቁ ከመጀመሪያ ጀምረ ቃል ከንስጥ ከሱ ጋር እንግዲህ ያው እሱም ያቃል ማለት ነው ባለውለታዬ ነው ሳጋባም የወላባት ይወሩም ያጋባኝም እሱ ነው ሰላም ያሰራኝ ነበር እሱ ነው ከዛ ውጭ ግን ከሱ ከተለያየም በኋላ እኔ አግብቼ ከዛ ቤት ወጥቼ ሌላ ቤት ከተከራየሁ በኋላ ግን እኔም ስራ ሌላ ስራ አስጀምሮ ነበር እሱ ማለት ነው ከዛ እዛ እየሰራው ብር ቀሪ ነበርብኝ እሱ ማለት ነው ቀጥል ብር ቀሪ ነበርብኝ ከዛ አንድ ሁለቴ ምናምን ደውሎ ጠይቆኛል እሰጣለሁ ምናምን ብዬው ከዛ እስከ ቅዳሜ ልስራና ቅዳሜ ላይ የሚከፈለኝ ብር አለ ቅዳሜ እሰጣለሁ ምናምን እሺ እና እንደውም እፈልጋለሁና ምናምን አለ እና እፈልጋለሁ ምናምን ስለኝ በቃ እሺ ከቅዳሜ እንኳን አላሳለፍኩም እስካሁን ይቅር በለኝ ምናምን እሺ አለ ከዛ በኋላ ቅዳሜ ገብቶ ገባልኝ ጠዋት የሰራውባት ብር ነበር እሷ ገባች ማለት ነው ከዛ እሱ ጋር ሄድኩ ቤት ሲሄድ ነበር እሱን አላገኘሁትም ስገባ ስራ ገብቷል ማለት ነው አይ አዲስ ፈልጌ ነበር የመጣው በቃ ስራ ቦታ ሄዳለሁ ምናምን ብዬ ስገባ ልጁም የለም ነበር ቤት ማለት ነው በቃ ሽቻው ምናምን ብዬ የሱ ዘመድም አለች ሌላ ልጅ አለች ሽቻው እያቸው ምናምን ሲወጣ አገኘሁት እሱን ማለት ነው መንገድ ላይ ልጁን ከዛ ዳግም ምናምን ብሎ እንደዚህ መጥቶ ጥምጥም ሲልብኝ ደህና ነህ ምናምን ሰላም ነው ምናምን ብዬው በቃ ይሄ ግባ ከናዲሱ ጋር እመጣለሁ ምናምን ብዬው ወደ ቤት ግባ ምናምን ብዬ ወደ ቤት ለማስገባት ስሞክር ማለት ነው እጅ ነው ከዛ በኋላ ጁስ ካልገዛልኝ ምናምን ብሎ ያለቅሳል ማለት ነው ከዛ እሺ በቃ ምናምን ብዬው ይዤው ይሄድኩና የሱ አንዲት አለች ቤት ዘመዱ ማለት ነው የት እየሄዳችሁ ነው ኧረ ጁስ ካልገዛልኝ ብሎ እያለቀሰ ነው አንተ ደግሞ ሁሌ የምታስቸግር ምናምን በቃ ቶሎ ምናምን አለችና ከዛ የጁስ ልግዛልህ ስለው እሺ አለ ሚሪንዳ ብሎ ነበር ከዛ ጁስ አለኝ ጁስ ገዘውልኝ ጁስ ከጣን በኋላ ደግሞ ሚሪንዳ ፈልጋለሁ ምናምን ሲለኝ እሺ ብዬ የሆነ ጃምቦ ቤት አለ እዛ ገባና ጠጣ ማለት ነው ከጠጣ በኋላ እሺ ብዬ ወደ ቤት ስመለስ ለመመለስ ልጁ ማለት ነው ወደ ቤት ስመለስ ድንኳን እየጣሉ ሰርግ ነው እየጣሉ ያሉ ሰዎች አሉ ከነሱ ወደ ፓርኪንጉ ምላሽ የሆነ ባጃጅ ቆሟል ማለት ነው ከዛ ባጃጁ ቆሞ ያለ እኛ ወደ ባጃጅ እየተጠጋን ያለ ቤላ ደህና ነህ ሰላም ነህ ምናምን አለው ማለት ነው ሹፌር ከዛ ልጁ ደህና ነህ እያለ ዝም ብሎ ያያቸዋል ከዛ ግቡ እናደርሳቸው ምናምን ሲል እና እሺ ምናምን ብሎ ቆይ ኧረ ደርሰናል ምናምን በእግራችን እንሄዳለን ምናምን ብዬ ወደ ቤት ለመሄድ ስሞክር በእግራችን ማለት ነው ኧረ ግቡ ችግር የለውም እናደርሳቸዋለን ምናምን አለ ከዛ ሁሌ እነሱ የባጃጅ ሹፌሮች ምናምን የሚያውቃቸው ስላለ አይ ዘመዱ ነው የሚሆን ብዬ ልጁ ይዤ ባጃጅ ውስጥ ገቡ ተናገርና ዝም ተሳካ አሮነቱን ነው የምንነገረው ተናገር ለምን አልደወልኩም ባጃጅ አለ ቤት ይገፋል እውነቱን ተናገር ዳሱ ማለት እኮ ቤቱ በራፍ ነው ዳሱ እኮ ቤት ነው ሲጀምር የቤቱ በራፍ ነው ዳሱ እኮ መጀመሪያ ያልከውን ተናገር አግተን ያመጣው ብር ለመቀበል በግልጽ ተናገር እንደዛ አይደለም ደጅን ድረስ እዚህ መጣ ታዲያ ሆነ አንተ ተገደህ ከሆነ ለምን እዚህ ደርሰህ እንኳን አልደወልክለትም በየሰዓቱ እየተደወሉ በል እውነቱን ተናገር ዝም ብለህ ሌላ ዱላ እንዳይከተለ እውነቱን ተናገር ቪአይፒ አጃቢ ሆኖ መተው ያሰርቷል እዚህ እኮ የተገኘ ቤት የተገኘ ጉድ እኮ መተው ታምር ነው እኮ እዚህ ብቻ አይደለም ብዙ ነፍስ እኮ አለበት ገና አሁን እኮ እያሳለፍከን ነው ደግሞ አልጸጸትም በእናንተ ላይ ነው በትማዝ ያለው አሁን አግኝቶ ነው ሶስት ስማር ላይ አሁን ስንነጋገራለን እኮ ሶስት ሁለት መታወቂያ አለኝ አንዱ አሁን የምትናገር ከሆነ እየቀረጸ አሁን ጠዋት ጸደን ይዘኸው ሄድክ ወንድምህ ቤት ገባ ከዛ በኋላ ደግሞ እዚህ አልጋ ቤት ተከራይተሃል አልጋ ይዘሃል ከዛ በኋላ የት ይዘኸው ልትሄድ ነበር ከዛ በኋላማ እንትን አልኩኝ ልብሱ ቆሽሾ እየደወለ ብር አምጡ እያለ እኮ ነው ስንት ብር ነበር የጠየቃቸው 3.5 መጀመሪያ 3.5 ጠይቅ የጠየቀው እኮ ሌላ ሰው የሚጠይቃለሁ እኔ ምንም ከሱ ጋር አንዲት ለአንድ ደቂቃ ራሱ አላወራንም የሰው ልጅ አንተ ስልክ ነው ያዝከው ተጠፈሱና ሊቀድና ሩብ ስልኩን አንዳንዴ እነሱ ይላሉ ከዛ በኋላ ፈልግ ደግሞ እኔ ጋር እንትን ይላሉ ማለት ለኔ ሰጥተኛል ገመሪ እኮ መከላከያ የነበረ ከዳሶ ከብቶ የበላው እኮ መከላከያ ወይስ ደመላሽ ቆይማ ወደ ዞን ይላል አረምን ይሄ ቃል ሰጣ ተቀበል ያው ለምን ነው የሚያስተላልፈው እስቲ አንተ እስቲ የልጁ አባት አቶ አዲሱን እንዴት እንደሆነ ተናገር ያው ስለ እሱም ስለ ዳግም ስለ አንተም እንዴት እንደነበራችሁ ዳግምን የማውቀው እኔ ባልትና ነው የምሰራው እና ከኔ እየተረከበ ሽሮ በርበሬ ለሰፈር ሱቆች 10 እያተረፈ ይሸጣል ለምግብ ቤቶች ማለት ነው እኔ ያስጀመርኩት ስራ በማከል ቤት ስራ ቀዘቀዘብኛልና ምን ችሎታ አለ ሙያ ስለው ጅብሰም እችላለሁ አለኝ ጅብሰም እችላለሁ ሲለኝ የጅብሰም ባለሙያ ጓደኛ አለኝ ደውዬ እባክህ ልጅ
ስራ አስጀምሮ እንዲህ አይነት ልጅ የኛ ወንድማችን ነው ስራ ስለሌለው አስጀምሮ ብዬ ጅብሰም ሙያ አስጀምሮ ጅብሰም ሙያ ጀምሮ የቀን ገቢ ያገኘ ነበር። ከዛ አፈጠነውና የሆነች ሌላ ሚስት ነበረችው ጓደኛ እሷን እንትናልና በሳምንት ሌላ ጋብቻ አረገ። ሲያደርግ ምንም ነገር የለኝም አለኝ። ምንድነው የምትፈልገው? ሰው እንደዚህ ታስቤዛ የለኝም። እሺ ቀለበት ከሆነ ችግር የለውም እኔ ነኝ ያለው ወንድም አንዳንድ ነገር ገዛውለት ገንዘብ አውጥቼ ከሚስቱ ጋር በ16 ማለት ነው ጾሙ ሊገባ ሲል 6ኛው ወር ይመስለኛል በ16 ካልሆነ አለኝ። እሺ ብዬ ሄድኩ። ውሉንም ይዤዋለሁ እዚህ ሲል ውል አደረግነ ተጋቡ። ከተጋቡ በኋላ ከኔ ጋር ጠፋ እና ቆራጣ ሂሳብ ነበር። ዳግምዬ እኔ እናንተ እኮ ወንድማማች ነው ብሩ አይጠቅምህም አንተና እኔ ግን እንጣላለን ናና በአካል በስልክም ከምናወራ በአካል ናና ሂሳቡን እንዝገው ያለብህንም ክፈል እኔ ግማሽ የምትከፍለኝ ሩብ የምትከፍለኝ ወንድሜ ነው ከዛ ውጪ ግን ሌላ ምንም ነገር የለም ስለው አጋጣሚ እሱ እንደሚለው ባሳቻ ሰዓት እኔ ሱቅ ነው ሙሉ 4 ሰዓት ከ45 ነው ምናምን ነው ሱቅ ቤት ይሄድ እኔ ሱቅ ሙሉበትን ሰዓት አውቆ ነው ሄደ ሲሄድ ልጆች አትሰጥም ሲል አዲሱ ሜሎስን ሻይ ልጋብዘው ፈልጋለሁ አለ። እሺ ወንድሙ አይደለም ችግር አለ ለስላሳ ልጋብዘው ብሎ ወጣ። እዛ ግሮሰሪው እንኳን አልተቀመጠም ጭራሽ ደውዬላችኋለሁ። ግሮሰሪው ጋር ሳይቀመጥ ቀጥታ ልጁን ይዞት ነው የጠፋው። 17 ቤት ስልክ አለው 17030744 የሚል ማለት ለቤቱ ሲሄድ ሚስቱ ተደናብራለች የምታውቀው ነገር አለ ሌላ ነገር ግን እንትን አላለች። ዳግምን አላውቅም ልክ ከኔ ጋር ሲደዋወልበት የነበረው እኔን ስዊች ኦፍ ሲያደርግብኝ የነበረው ስልክ ከቤት ይገባና ልክ 7 ሰዓት ያጠፋና ያን ስልክ ይቀይርና ተች ይዞ ከኔ ጋር ሲደዋወል የነበረው ኮል ሂስትሪውን እንኳን ዲሊት ሳያደርገው ከጠረጴዛው ላይ እንደጣለው ወደዚህ ነው ልጁን ይዞ ተሳፍሮ ይመጣል። እኔ ደግሞ ይመጣል ሳፋሪኮም ይባላል መዝናኛ የህፃናት መጫወቻ ጣና ዳር እንደዚህ የተከፋፈቱ አሉ። ልጁ ጣና ስለሚወጣ ነው ሰዲካ ይወስደዋል ብዬ ጣና መዞር ነው ሲጨንቀኝ ወንድሜ ነው ብዬ ስለማስብ ፖሊስ ጣቢያ ለመሄድ እንኳን ጨነቀኝ። ጠርጥሬው ነው እንዴ ምናምን አልኩ። መጨረሻ ላይ ጓደኛ ያለው ደወልኩና እኔ ፖሊስ ጣቢያ ላመለክት ነው ምንድነው የሚሻለኝ ስለው ትክክል ነው ስሜት ቴክስት ገባል። አቶ አዲሱ ልጁ በእኛ እጅ ስር ነው እኛ ማለት መልአከ ሞቶች ነን ከኛ የገባ ሰው መውጫ የለውም። አሁኑኑ 3.5 ሚሊዮን ብር በአካውንት ካላስገባ ልጅክን አታገኘው የሚል ቴክስት ደረሰ። የዚህ ልፍልፍዬ ነው የወደቁት እውነቱን ለመናገር ዝም ብሎ አልፎ የሚሄደው ሰው ነው ያነሳኝ። ከዛ ስልኩን ስዊች አደረገ ዘጋ። ልክ እየጠበቀ ከቻልክ በጽሁፍ አውራኝ እድሉ ተጠቀምበት ምናምን ብሎ ላከልብለት ጊዜ እኔ ደግሞ ቀጥታ ወደ ፖሊስ ጣቢያ ሄድኩ። 8ኛ ፖሊስ ጣቢያ ነበረ እንትኑ ከመስመር ማዶና ማዶ ስለሆነ ተምታቶብኝ 8ኛ ሴት ነው ይሄን ጉዳይ የሚመለከተው 9ኛ ፖሊስ ጣቢያ ነው። 9ኛ ፖሊስ ጣቢያ ጀስ ያመለከተ ስሙን አጋጣሚ ስሙንና ስልኩን ሲያስጣች ባለቤቱ መጣች። ባለቤቱ ስትጠይቅ የምታውቀው ነገር አለ ኢንተርቪው ሲያደርጉላት አትፍሪ ይላል። ምን ያስፈራሻል ማለት ማን ጋር ሆነሽ? አይ ቤት ሆኜ ነው ምናምን ዝም ብለሽ ኖርማል ሆነሽ አውሪ ቤት እንዳለሽ ሆነሽ አውሪ ብሎ መርማሪ ፖሊስ ነገር አይ ፖሊስ ጣቢያ ሆኜ እኮ ነው አለች። በመሃል ቤት ማለት ነው ነገሩን አበላሸች። ከዛ በኋላ እሱን ቀየረና በሌላ ስልክ መጀመር ጀመረ። ከዛ 0944 በሚለው ነው ቴክስት የሚያደርግልኝ ያ ስልክ የሌላ ሰው ስልክ ነው። ይሄኛው ስልክ 4 ስልክ አለ። አሁን የራሱ ዛሬ አሁን የደወለበት ከተያዘ በኋላ ራሱ ብዙ ስልክ ነው የደወለ 17 ስልክ ማለት ነው። ከዛ በኋላ ሚስቱን ይዘናት ሄድ አደረች። ከቤት በፖሊስ ሲመረመር የተገኘ ፋይል እኔ በዚህ ኮፒ አድርገን ይዘናል። ይሄን ፎቶ በሶስት ስም አለ። ዳግም በረከት ይላል፣ ደባስ ምናምን ይላል። ደባስ የሚባለው ልጅ የሚገርማችሁ የሱ ጓደኛው ነው። የጓደኛውን ስም የራሱን ፎቶ አድርጎ ቡና ባንክና እንትን ይጠቀማል። የሚኒስትሪ ካርዱና የእንትኑን ብታይ የሚገርም ነው። በቃ ልጁ በጣም በቃ 4 አይነት ስም ነው ያለው። ኮሎኔል ምናምን ብሎ ደግሞ ያወጣው እንትን አለ ከእንትኑ የተያዘው ማለት ነው። ይሁን ሲያይ እነሱም ግራ ገባቸው ፖሊሶች ምን ማድረግ ይሻላል ተብሎ ሲጠይቅ ከእናንተ ጋር ሆኖ ፈጣሪ ወርዱ እናንተ ተረጋጋችሁ ይጀምራ ብዙ ነው የነበረው። ይሄን ያለው ግን ብዙ ፋይል አለው። አሁን እናንተ የምትረዱ ፋይሉ ብዙ የያዘው ፋይል ብዙ አንደኛ በውትድርና ዓለም የቆየ በጣም የሚሰራቸውን ስህተቶች ያውቃል። በጣም አሁን እኔ ሲቪል ነኝ ምንም አውቀው ነገር የለኝም። አብሮኝ ስለገባ ስለወጣ አብረን ቁርስ ስለምንበላ ነው ልጅናም እየሰጠው። እሱ ግን በጣም ስትራቴጂ ሆነ። ከሞት መታወቂያ አያያዙ ከደብተር አያያዙ ፎቶውን ብታይ የሚገርም ፎቶ ነው። ፎቶ የሱ አይደለም ብላችሁ ታምናላችሁ። ሶፍት ኮፒ ማየት ትችላላችሁ። እንደዚህ ተላጭቶ በባዶ የተነሳው ፎቶ አለ ኮሎኔል ከሌ ተብሎ ማለት ነው። ንግድ ባንክ ለሚጠቀመው ደግሞ የተለየ ነው። ቡና ባንክና አባይ ባንክ የሚጠቀመው ደግሞ የተለየ ነው።
እንደውም የሚገርማችሁ ያ ሰውዬ ፖሊስ ነው የተባለው። ዛሬ ፖሊስ ጣቢያ ላይ ሲነገር ደባስ የሚባለው ጓደኛው ፖሊስ ነው። ባህር ላይ የሚሰራ ፖሊስ ጥበቃ ነው። በሱ ሰውዬ ስም እሱ መታወቂያ ወጥቶ እየተጠቀመ ነው። ያ ልጅ ግን ጥበቃ ነው የሚሰራ። ማንኛውም ደባስ ይችላል እኮ ያ ደባስ ላይሆን ይችላል፣ ግን የሆነ ደብዳቤ አግኝተናል። መታወቂያ የምታውቀው ደባስ የት ባህር ዳር ማለት ነው። የት ሀገር ልጅ ነው እሱ? የደጀ ልጅ ነው። የት ቀበሌ ነው? ጠደና እዚሁ ጠደን እስኪ አሁን የደጀን ከተማ ፖሊስ ልጅህን ያዘው ሲባል ስትሰማ ሲደወልልህ ልጅ ተገኝቷል ሲባል የተሰማ ደስታ ካለ ደስታ በጣም ሳለቅስ ነው ያደረኩት። ሁለቱም ቀን ማለት ነው። ፖሊስ ማመለከቱኝ በተደጋጋሚ ወደ እናንተ መረጃው እንደተላከልኝ ሰማሁ። ያንተ ትዕዛዝ እንደተሰጠኝ እኔ በፖሊስ በጣም ረድቻለሁ። አያያዛችሁ ደስተኛ ነኝ በጣም። ፖሊስ እንደዚህ ነው በቃ። ፖሊስ ማለት የሚያለቅሰው ሰው ነው በቃ ከጎኑ ነው መያዝ ያለበት። ስንት ሰው እየተጎደረ ነው። ሰው እኮ እየወደቀ እየሞተ በራሱ ልጅ ነው 3 ሚሊዮን የተጠየቀው። በክራይ ቤት ምን ሰው ጭራሽ ምን የጭቃ ቤት እንኳን የሌለ ልጅ 3.5 ሚሊዮን ብር የተጠየቀው። ፖሊስ በቃ እንደዚህ ነው ለህዝብ መቆም ያለበት ነው በቃ። ስንቶች ወንድሞቻችን እኮ አልቅሰው ይቀርባሉ። ገና ቦታ አላቸው ተብሎ እኮ ይታገታሉ። ገና ይሸጡታል ቦታ ተብሎ ማለት ነው። እና ይሄ በጣም ኔትወርኩ በጣም ከባድ ነው። እኔ ለሌላው አስተማሪ እንዲሆን ነው የምፈልገው ነው። ይሄ ጉዳይ አስተማሪ እንዲሆን ልጁ ወደዛ ቦታ ሄዶ ያለውም ነገር ማለቅ አለበት። ከእናንተም ጋር ብቻ አይደለም ያልቀው የሱ ልጅ ጉዳይ። ብዙ ሲሪየስ የሆኑ ኬዞች አሉ መታወቅ ያለባቸው ጊዜ ከትዳር አጋሩ ጋር ራሱ ያላቸው እንትን በጣም ከባድ ነው እና ፖሊስና